እና ይሄ ምጽዋት የሚባል ነገር በእግዚአብሔር ዘንድ በጣም ፓወርፉል ነው። ለዛ ነው መጽሐፍ ሲናገር ስለ ስሙ ብላችሁ ያደረጋችሁትን ነገር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ለዛ ነው ቅዱስ ዮሐንስ አፈወርቅ አባቶቻችን ምን ይላሉ? መጽዋት የእሳት ባህርን ታሻግራለች ይላል። ቅዱስ ዮሐንስ አፈወርቅ የሐዋርያት ሥራን በተረጎመበት አክትስን በተረጎመበት ሆሚሊው ላይ ማለት ነውና ክርስቲያኖች ሁሌም አቅሙ ካለን አቅሙ ካለን አክሰሱ ካለን ለምን 5 ብርም 10 ብርም 1 ብርም አትሆንም? ሰው ከጠየቀን በተቻለን መጠን ለሰዎች እንስጥና አንድ ቅዱስ ዮሐንስ አፈወርቅ የተናገረው ነገር ተናገረ ያበቃል። ቅዱስ ዮሐንስ አፈወርቅ ምን ይላል መሰለህ? አቶ አበዛውት ይቅርታ፣ ምን ብሎ ይናገራል? ለምሳሌ ይላል አንድ ሰው አንድ የኔ ቢጤ ያላል አቅሙ እያለን አክሰሱ እያለን ላይ እጃችን ላይ ለምሳሌ ብር ኖሮ ለዛ የኔ ቢጤ መስጠት እየቻለን ያ የኔ ቢጤ ስለ እግዚአብሔር እያለ እየለመነን እየጠየቀን ያንን የኔ ቢጤ ዝም ብለን ስናልፍ ከምን ጋር ያነጻጽረዋል? እኛ በጸሎት ቆመን እግዚአብሔር እባክህ ጌታ ሆይ አድርግልን ስንል እግዚአብሔርም እንደዛው ነው ፊቱን የሚያዞርብን። እንደዛው ኦኬ። እግዚአብሔር ወደድንም ጠላንም በምን በኩል የሚሰራው? በሰው በኩል የሚሰራው። በቃ ይሄ ነው እኮ ባይዘው። ኦኬ። አቅም ለሌላቸው ሰዎች፣ ለኔ ቢጤዎች፣ ለደካሞች፣ ለምኖች ቸርነትን ባሳየን ቁጥር የእግዚአብሔር ቸርነት ደግሞ በእኛ ላይ በዛው ልኩ ይገለጣል። ግን ከፍቅር እናድርገው። እሺ። ይሄ ምጽዋት ሲባልም ደግሞ እናቶቿ ምንድነው ቀመር ጊቭ ኤንድ ቴክ እንዳይሆን የዓለማዊ ነገር አለ አይደለ? ይሄ ስቶክ ላይ ምናምን ነገር ኢንቨስት እንደምታደርገው አለ አይደለ? የሆነ ሰተህ ለመቀበል መሆን የለበትም። ከፍቅር እግዚአብሔር ልጆች ከመሆናችን አንፃር ከፍቅር። ለዛ ነው መልካም ስራን ለመስራት አንታከት። ስንታከት ግን መልካም ስራን ነገር ስንሰራ የሆነ ነገር ለመቀበል መሆን የለበትም። በቃ እግዚአብሔር ልጆች ስለሆነ ከዛ በኋላ ደግሞ እግዚአብሔር ደግሞ እንደተናገረው ደግሞ እርሱ ባወቀው ለዘላለም የሚወት ሊሆን ይችላል። ለዚህ ለምድራዊ ነገርም ደግሞ በዛው ልክ ደግሞ እግዚአብሔር የእርሱ ፍቃድ ከሆነ ይባርከናልና ይሄን ለማለት ያክል ነው። ናትሻ ይቅርታ አረዘምኩት። ምንም ቆንጆ ነው። ስፔሻሊ ይሄ መጨረሻ ቅዱስ ዮሐንስ አፈወርቅ የጠቀስከው በጣም እኔ ሁሌ ነው የሚገርም ነገር ማለት ነውና በቃ እሱን ያነበበ ሰው በቃ ግጥም ማለት አለበት አይምሮ ላይ። ልክ እንዲህ አቅመ ደካሞች ምናምን እጃቸውን ዘርግተው ስታዩ ልክ እናንተ ትታችኋቸው እንደዛ እጃቸውን እንደዘረጉ አይናችሁን እያዩ ሲጠብቋችሁ እናንተ ትታችሁ እንዳለፋችሁት ልክ እንደዛው ነው ደግሞ ጸሎታችሁ ሊሰማ ማለት ላይ ምሳሌ አድርጎ የሚያመጣው ማለት ነውና ቃልት ያሰማልን። ጋዶ ምንድነው በቃ ባጭሩ እንዳለው መልካሙን አድርጉ፣ መልካም ስራ ስሩ። እንግዲህ እናጭደዋለን። የገላትያ መልእክትን ስፔሻል 6ን ካያችሁት እንግዲህ የመጨረሻ የሥነ ምግባርም እንደገና አካሄዳቸውን የሚነግርበት ክፍል ነው። 6 ካያችሁት ማለት ነው። አክቹሊ 5 ላይም ስለ መልካም ምግባር ይነግራቸዋል። ኦኬ፣ ምክር ተግሳጽ አለው፣ ሃይማኖት የያዘ ነው። ግን ደግሞ 6-9 ላይ የምናገኘው ግን በተለይ ደግሞ ለሃይማኖት ሰዎች አለ። ኦኬ፣ ያ ማለት አሁን ለአስተማሪዎች፣ ለካህናት ግዴታ ነው። አሁን ግዴታ ለነሱ ማድረግ መቻል አለብን። በተለይ ነው ያለው። ኦኬ፣ ለሰዎች ሁሉ ማድረግ አለብን። አዎ፣ ኦኬ፣ ለሚጠይቋችሁ ሁሉ ስጡ ነው ያለው ጌታችን። እና ሰው ለይተን ነው አይደለም። ግን በተለይ ደግሞ አሁን ለምሳሌ እንደው እኛ ጋዶ በጣም ኮንዶም ትንሹን ስራ ነው እዚህ የምንሰራው እና ካህናትን ደግሞ ካየህ በማህሌቱ፣ በሰዓታቱ፣ በኪዳኑ፣ በቅዳሴው ሲለፉ የሚያድሩ ናቸው እና ለነሱ ደግሞ መልካሙን ማድረግ ደግሞ በደንብ ተገቢ ነው እና ለአስተማሪዎች ብቻ በሃይማኖት በአስተምሮ በእምነት ውስጥ ላሉ ሰዎች ደግሞ በተለይ በደንብ አድርጉ ለማለት ያህል ነው። እና ወንድማችን የጠየቀው ከስር እንደተመለሰልህ ተስፋ አለኝ። ቃልት ያሰማልናት ቃልት ያሰማልን። ይህም ስለ ምጽዋት ቅዱስ ፖሊካርፕ አንድ የሚገርም ንግግር አለው። መጽሐፈ ጦቢትን ጠቅሶ ምጽዋት ሰውን ከሞት ታድናለች የሚለውን አለ አይደል? ቅዱስ ፖሊካርፕ ራሱ ባይዘው ይጠቅሰዋል። ጦቢትን ሊትራሊ ጦቢትን መጽሐፈ ጦቢትን ጠቅሶና ይሄ አንዳንዴ ያለ አይደል ናቱ እንደው በልምድም በለው በምንም በለው ቤተክርስቲያናችን ያው የምጽዋትን ታበረታታ የለ በጣም ታበረታታለች። አይተህ ከሆነ እንደምታውቀው ይሄን አስተውለህ ታውቃለህ? ግን ለምን ይመስላል ቤተክርስቲያን አካባቢ ብቻ ነው የኔ ቢጤዎች የሚበዙት? ለምን ይመስላል? አስተውለህ ታውቃለህ? እንደ ፕሮቴስታንት መልስ ከሆነ ልመና ጽድቅ ስለሆነ
እንደዛ ብሎ ነው የመለሱት። ልመና ጽድቅ ስለሆነ ሰማ ግብፅ ናት እኮ ከ1 እስከ 30 በዓሉን እንድታከብሩ ያደረገቻችሁ። እኔ እንደው አንዳንዴ ቃላት እንደው ደነዝ ብዬ ልናገር አልኩና ተውኩት። እና እንትን ምንድነው ያው ቤተክርስቲያናችን ለዛ ነው ባይዘው ቤተክርስቲያን የምርም የጌታ ቤተክርስቲያን መጠጊያም ናት። አቅም ለሌላቸው እነዛ አሁን የኔ ቢጤዎችም አቅም የሌላቸውም ሰዎች ቤተክርስቲያን ጋር ሲጠጉ ናቱ እንደሚበሉ እንደሚጠጡ ያውቃሉ። ባይዘው የሚበላ የሚጠጣ ከክርስቲያኖች ዘንድ ለምን ክርስቲያን እንደሆነ ያውቃሉ። በቃ ክርስቲያኖች የእግዚአብሔር ልጆች እንደመሆናቸው ደግሞ ቤተክርስቲያን ያስተማረቻቸውን ነገሮች ያን ነገር በተግባር አፕላይ እንደሚያደርጉ ተግባራዊ እንደሚያደርጉት ይታወቃልና በጣም ይገርማል። እኔ እንደው አንዳንዴ ይሄ ከራስ ጋር ስታወራ አንዳንዴ ያለ አይደል ናቱ ሰውነት ወድቃለህ ትነሳለህ ምናምን እግዚአብሔር እንደው አንዳንዴ እንዴት ነው የታገሰ ምናምን ትላለህ አይደል በብዙ ነገር። አንድ ቀን እኮ ይሄ ከልብ አላል ከፍቅር ተነስተ የተወሰነ ቀን የሰጣት ምጽዋት ትሆናለች። እድሜያችንን በየጊዜው ያረዘመችልን አሁን ይሄው ልደት አከበርን ምናምን የምንለው አይታወቅም። የምሬን ነው የምልህ። በጣም ያው እግዚአብሔር አይረሳማ መልካም የሰራውን መልካም ስራ እግዚአብሔር ከቸርነቱ ብዛት የተነሳ አንድ የምትሰራውን መልካም ስራ እጥፍ አድርጎ ያስብላል። የእግዚአብሔር ቸርነት የሚደንቀው ፓርት ባይዘው ይሄ ፓርቱ ነውና እንደው እናቱ አሁን ቅድም አሳይመንት አይ ቲንክ ያንተ ተማሪዎች ቅዳሴ የሚሄዱ ምናምን ነገር እንደ አሳይመንት ሰጣቸዋል አይደል? ፎቶ ይልኩላል። ቅዳሴ የሚሄድ ብቻ ሳይሆን ደግሞ ቅዳሴ የምትሄዱ ሰዎች ደግሞ አትሊስት ቁርስ የምትበሉትን ለኔ ቢጤዎች መስጠት መለማመድ አለባችሁ። የምሬን ነው የምለው። እኔ አሁን ከእናንተ ተሽዬ ምናምን ነገር ሳይሆን አትሊስት በቃሽ 10 ብርም 15 ብርም ትሁን ያላችሁ ደግሞ 30 40 ብርም በቃ ለኔ ቢጤዎች ስጡ። ለኔ ቢጤዎች ባካችሁ በቃ ይሄ በጣም ያስፈልጋል። ኦኬ ፍቅር ማጎልበት የሚባል ባይዘው ፍቅርም ናት እየጎለበተ የሚሄደው ከዚህ ነው። በጣም ለኔ ቢጤዎች አቅም ለሌላቸው ሰዎች በጣም የሚያስብ ሰው መጨነቅ ከጀመረ የምርም ለነዛ ሰዎች ያዝንላቸዋል፣ ይራራላቸዋል። እና ፍቅር ማለት ደግሞ ማዘን መራራት ነው ባይዘው ሌላ አይደለም። እና እንደዛ ለማድረግ ሞክሩ። ጥሩ እንትን ነው ልጁ የጠየቀው። እኛም ብዙ ሐሳብ አነሳ ነገር መንገዳችን ፓፓ የሚገርም ነገር በዚሁ ግን ማለት ነው እንደውም ሐሳብ እንትን ይለዋል ማለት ነው። ኮሜንት ላይ ተወሽ ኧረ ተወኝ እኔ ላይ ካልሄደ ደስ አይለውም። በዚሁ አጋጣሚ ጋዶ ቅዳሴያችን ላይ ሁሌ ዮባ ነፍሳ ይማር እና ይኸውላችሁ አሁን ጋዴ ያለው በቃ ይሄ የክርስትና ባህሪያችን ነው። እሺ በቃ መስጠት ቅዳሴ ብቻ መሄድ ሳይሆን መስጠት መቻል አለብን። በቃ እንዳለው ደግሞ ልካለው የምንሰጠው ግዴታ እንደ 200 ብር 400 ብር 500 ብር እንደዚህ መሆን የለበትም ግዴታ ማለት ነው። ያለንን የአቅማችንን መስጠት መቻል አለብን። በቃ ግድ ነው እና ቢያንስ 10 ብር ምናምን እንደዚህ ያላችሁን በትክክል ያዙት እና ከዛ ደግሞ ያስ የሌላችሁ ላይኖራችሁ ይችላል ባይዘው እና ላይኖራችሁ ደግሞ የሚችለውን ልክ ቅዳሴያችን ላይ ላስታውሳችሁ። ቅዳሴያችን ላይ መባ ስላገቡት እንትን አለ ጸሎት ይጸለያል ማለት ነው እና ጸሎቱ ምንድነው? በሀገር ውስጥ ላሉ ለታመሙ፣ ለታሰሩ፣ ከሀገር ውጭ ላሉ ለዓለም ለሁሉም ይጸለይና ከዛ ደግሞ መባ ላመጡ ጧፉንም ዘቢቡንም ይህን ሁሉ ላመጡ እንዳመጡት አንተ ስጣቸው ተብሎ ከተነገረ በኋላ ማለት ነው ምን ይባላል መሰላችሁ? ቅዳሴያችን ላይ ማለት ነው። እሺ ጋር ምን ይባላል? ቅዳሴያችን ላይ ማምጣት ፈልገው መባ ማለት ለቤተ ክርስቲያን የሚሰጡት ፈልገው የሚሰጡት ለሌላቸው ያንኑ ሐሳባቸውን ተቀበል። ልክ እንዴት ነው? እንደ መስዋዕት ነው የሚቀበልልን እግዚአብሔር። ኦኬ ከሌላችሁ ልክ በቃ ሐሳባችሁ ብቻ ኦኬ ከሌላችሁ መልካሙ ሐሳባችሁን እንደው ባመጣ ኖሮ እንደው ቢኖረኝ ኖሮ ብላችሁ የምታስቡትን ሐሳብ እንደ መስዋዕት ይቀበልላችኋል እግዚአብሔር። እሺ እና በኑሯችን ምንድነው የምንሰጠው ካለ መስጠት ማገዝ ለጠየቁን ማለት ነው። እሺ ለጠየቁን አንዳንዴ እንደውም በዚህ በምጽዋት ከተነሳ አንዳንዴ እንትን የሚባል ነገር አለ። አንዴ ምንድነው ሰርተ አበላም እግር አለ አንጃል። ይሄ ክርስቲያናዊ ባህሪ አይደለም። እሺ መስራት አለበት። አዎ በቃ መስራት አለበት። ግን ከጠየቃችሁ ስጡ ነው የተባላችሁት። በቃ መስጠት ልሰጥ ነው ያሰብኩት ብላችሁ ደግሞ ይሄን መስጠት አለብኝ ብላችሁ የምታስቡትን መስጠት አለባችሁ። እናንተ ስትሰጡ እግዚአብሔር ይሰጣችኋል። እሺ እግዚአብሔር ይሰጣችኋል። እንዴት መሰላችሁ? ሁሌ አባታችንን እየመሰልን ነው የምንሄደው። ክርስቶስ ሲያስተምራቸው ምን አላቸው መሰላችሁ?
ደቀ መዛሙርቱን ሐዋርያትን ሲያስተምር ምን አላቸው? እስቲ ብቻዬን እሺ ምን አላቸው? እስቲ ከእናንተ ማንም ቢሆን ኦኬ ልጁ አሳ ጠይቆት ወይም ደግሞ ዳቦ ጠይቆት ድንጋይ የሚሰጥ አለ ወይ? አይ የለም አሉት። ኦኬ የለም ሲሉት እንግዲያውስ እናንተ ክፉዎች ሆናችሁ ሳላችሁ ለልጃችሁ ይሄን ያህል የምታስቡ ከሆነ የሰማያዊ አባታችሁ እንዴት ነው አብዝቶ ማያስብላችሁ አለ። እናንተ ክፉዎች ሆነ ሳለ ሲል ያው ሁላችንም በስራችን በበደላችን ምንድነው ክፉ ነን አይደለ? እንዲህ እንኳን በበደላችን የሞትን የወደቅን ሆኖ እንኳን ለልጆቻችን እናስባለና እና የጠየቁንን ቢያንስ እንሰጣቸዋለን። ቢያንስ አሳ ወይ ዳቦ ጠይቀውን ድንጋይ አንሰጥም። ያን ያህል ክፉ አንሆንባቸውም። እንደው ክፉ ሆነን እንኳን ማለት ነው ያን ያህል ክፉ አንሆንባቸውም። ልክ እንደዛው እናንተ ክፉዎች ሆናችሁ ሳላችሁ እንዲህ የምታስቡ ከሆነ ለልጆቻችሁ የሰማያዊ አባት ደረጃ አለ አይደል? ቅዳሴ የሚያስቀድሱ አሉ። ኦፍኮርስ ጎበዝ ክርስቲያኖች አሉ። በዛው ልክ ግን ማጆሪቲውን ስንመለከት ግን ቅዳሴ ካለቀ በኋላ ጸበል ለመጠጣት የሚመጣው ይበልጣል። በወጣት ደረጃ አይተህ ከሆነ አይደል? ሞስትሊ አለ እንደዚህ አይነት ነገር አለ። እና ይሄ ቀስ በቀስ ነው፣ ችግር የለውም። ጸበል ለመጠጣት መምጣቱም የተቀደሰ ነገር ነው ቤተክርስቲያን እስከተመጣ ድረስ። ዋናው ቤተክርስቲያን ይመጣ፣ ቀስ በቀስ ግን ማሳደግ ያስፈልጋል ነው። እና ይሄ ባይዘው ኢትስ አ ጉድ ቲንግ። ይሄ ቅዳሴ እንደዚህ ማበረታታት አለ አይደለ? ሞራል እንዲሰማቸው ከዛ አንድ አፍታ ሁለቴ ሶስቴ ምናምን ራሳቸው መሄድ ከጀመሩ ከዛ በኋላ እግዚአብሔሩ ደግሞ እሱ ይረከባቸዋል። እግዚአብሔሩ ደግሞ ይረከባቸዋል። ከዛ በኋላ ገብቷል። አንዴ ሰው ቅዳሴ መሄድ ከጀመረ ቅዳሴ ማስቀደስ ከለመደ ከጀመረ ምናምን ነገር ከዛ በኋላ አለ አይደል የቅዳሴ ፍቅርም እኮ አለ። ላይክ አሁን ቅዳሴ የለመደ ሰው ናቱ እሑድ እኮ ቅዳሴ ሳይሄድ ከቀረ ቀኑ ራሱ በጠዋቱ ይጠለባል። የሆነ አስቀያሚ ቀን ነው በጠዋቱ ራሱ ቀኑ ራሱ አጀማመሩ ብዙ ጊዜ የሚሆነውና ቅዳሴ አስቀድሰ መተህ የምትበላው ቁርስ ራሱ ፓፓ በረከቱ የሆነ እኔ እንጃ ብቻ ቴስቱ እኔ እርግጠኛ ነኝ ሁሉም ሰው ጋር ያለው ብዬ አስባለሁ አይደል። ይሄ ነገር ግን በርቱ የናቱ ተማሪዎች ምናምን ነገር ቅድም ካልከው ከእንትን ጋር ሁለት ነገሮችን ላንሳ። አንደኛ ባይዘዌ ጌታ የተናገረው አንድ ቃል አለ ሉቃስ 14 ላይ ናቱ ትዝ የሚል ከሆነ ድግስ በደገሳችሁ ጊዜ ይላል። በጣም የሚገርም የጌታ ንግግር ነው። ባይዘዌ ድግስ በደገሳችሁ ጊዜ ዘመዶቻችሁን አክስት ወዳጅ ምናምን ነገር አትጥሩ ይላል ጌታ። ከዛ ምክንያቱን ኦር ጎረቤቶቻችሁ ምናምን አትጥሩ ይላል። ምክንያቱን እዛው ሲያስቀምጥ ምን አለ? እነርሱን የምትጠሯቸው በኋላ መልሰው እንደሚጠሯችሁ ስለምታውቁ ነው። ለምሳሌ እኔና ናቲ ጎረቤታሞች ብንሆን ለምሳሌ እኔ ልጅ ኖሮኝ ኢፍ ነው እያልኩ ያለሁት ኢፍ ልጅ ኖሮኝ ለመረቃቴ ናቱን ብጠራው ናቱ ደግሞ ልጁን ሲያስመርቅ እንዲጠራኝ ነው አይደለ? በቃ እንደዛ ነው። አሁን እዚህ ሀገር እኮ በልምድ ደረጃ ይታወቃል። በኋላ ደግሞ እሱ ሰርግ ላይ ካልሄድኩ እሱ አይጠራኝም እሱ አይመጣልኝም የሚባል ነገር አለ እንደሚታወቀውና ጌታ ምን አለ? ድግስ ስትደገሱ እንደዚህ አይነት እንትን ስትሉ ጎረቤት ምናምን ሳይሆን መጥራት ያለባችሁ እነማን ነው ይላል? አቅም የሌላቸውን ኦኬ፣ አንካሳዎችን፣ የኔ ቢጤዎችን አቅም የሌላቸው ይዘረዘርና ምን አለ? ለእናንተ የሚመልሱት የላቸውምና ምን ትባላላችሁ? ብፁዓን ትባላላችሁ። ኦኬ፣ ድግስ እንደግስ ፕሮግራም ሲኖር ምናምን የኔ ቢጤዎችን ስናበላ ለኛ የሚመልሱልን ዘቤስት የሚመልሱልን ነገር ምንድነው ከተባለ እግዚአብሔር ይስጥልን። በእርግጥ ትልቁም ነገር ደግሞ እሱ ነው። ትልቁም ምርቃት እሱ ነው። ለእናንተ የሚመልሱት ብድራት የላቸውምና ብፁዓን ትሆናላችሁ ካለ በኋላ ኦኬ፣ ይሄንንስ መቼ እንቀበላለን ብላችሁ የምትጠይቁኝ ከሆነ ምን አለ ጌታ? በጣም በሚገርም ሁኔታ በጻድቃን ትንሣኤ ትቀበሉታላችሁ፣ ታገኙታላችሁ አለ። ካን ዩ ኢማጂን? አሁን ይሄን የጌታ ንግግር እየሰማ ናቱ መልካም ስራ ለድነት አይሆንም ሰው እንዴት ይላል እንዴ? የምትሰራው እያንዳንዱ ነገር ቀጥታ በጻድቃን ትንሣኤ ጌታ ለፍርድ ሲመጣ ቀጥታ ከዛ ጋር ይገናኛል። ቀጥታ ኦርቶዶክሳውያን ባይዘ እያንዳንዱ የምትሰሩት የምታበሏት የምታጠጧት ነገር በፍቅር እስካደረጋችሁ ድረስ የእግዚአብሔር ልጆች መሆናችሁን አስባችሁ እስካደረጋችሁ ድረስ ጌታ ዳግም ሲመጣ እያንዳንዷ ነገር ዋጋ አላት። እያንዳንዷ ነገር አጠፋ። ለዛ እኮ ነው ጌታ ማቴዎስ 25 ላይ ስንመለከታል ተረቢያላ አሁን ከቤተክርስቲያን ውጭ ያሉ ሰዎች እንደው ስንት ትርጉም ሰጥተው ተቸገርን። እንደው ለሙስሊም ያልዳኑ ሰዎች ናቸው እንደዛ የሚባሉ እስከማለት ሁላ ተደርሰዋልና ግን ግልጽ ነው፣ መጽሐፉ ግልጽ ነው። በቃ ተርቢያላ ብላችሁኝም ተጠምቻ አላጠጣችሁኝም የሚለው ጌታ ሁሌም በየቦታው አቀማንሷቸው የምንመለከታቸው ሰዎች ክርስቶስ ኢየሱስን ነው የሚወክሉት። በቃ ክርስቶስ ኢየሱስን ተርቢያላ ብላችሁኝ ብሎ ጌታ ሲል ከሰማይ ሰማያት ወርዶ አይደለም። እዚህ ፊት ለፊት የምታየው ሕፃን ልጅ እናት አባት ክርስቶስ ኢየሱስን ነው የሚወክሉት። ኦኬ
ስለዚህ እሱ ይሄን ካመንን ደግሞ ናቱ የምርም አይደል ጌታ መሆኑን እኮ ካመንን ይሄን ካመንን እንደዚህ አይነት ነገር ለማድረግ ወደኋላ አንልም። እና ፕሊስ ያው አሁን ናቱ አስቸጋሪ የሆኑ ምን መሰለህ አንድ ሀሳብ ላንሳን አልጨርስ። ያው አጭበርባሪዎች ምናምን በዙ አይነት ነገር አይደለ ፌክ የሚሰሩ ምናምን ሰዎች ግን እዚህ ነገር ላይ ትኩረት አለብን ብዬ አላስብ። ትኩረት ማድረግ አለብን ብዬ አላስብ። ናቱ እኛ መስጠታችን ላይ ትኩረት እናድርግ። ዲያቆን ሄኖክ ኃይሌ አንድ ንግግር አለው። እኛ እንትን አይደለንም ምንድነው አለ አይደል ኢንቨስቲጌተር አይደለንም። ልክ ምጽዋት ከመስጠታችን በፊት እስቲ ባንክ ስቴትመንቱ ስንት ነው? ባንክ ቡኩ ስንት ብር አለ? ቤተሰቦቹ አቅም አላቸው? ቤተሰቦቻቸው አቅም አለ? ያ ቁጭ ብሎ የሚጠይቀው ሰው አቅም አለው የለውም የሚለው ነገር እኛ እንትን አይደለንም። በቃ ኢንቨስቲጌተር ወይ ደግሞ ፖሊስ አይደለንም። ይሄን ምን መረምረው እኛ ትኩረት ማድረግ ያለብን ባለችን አቅም መስጠት ላይ ነው። እግዚአብሔር የኛም መስጠት ነው እንጂ ምክንያት የሆነ ከጀርባ ጥናት አጥንተን የምንሰጠው መስጠት ላይ እግዚአብሔር ትኩረት አያደርግምና ፕሊዝ መልካም ስራ ለመስራት ቅዱስ ጳውሎስ እንዳለው ምን አለ? አንታክት፣ ባገኘነው እድል በሙሉ መልካም ስራን እናድርግ ለማለት ያክል ነው። እናንተ ጭሶች መጨረሻ ልጭስ የሚል ቃል ተጠቅሜያለሁ። አፉ ብሉኝ። ሁሉ ቁም ነገር ካወራን በኋላ ይመቻችሁ። እንደውም ባትል ነበር ምን ቀየመ እንትን ምንድነው አዲስ ፖስት ያደረገውም ጥቅስ አለ ያዕቆብ 1:27 ላይ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ካለ በኋላ ወላጆች የሌላቸው ልጆች ባልቴቶችንም በመከራቸው በመጠየቅ ነው ይላል። ካን ዩ ኢማጂን ፓርት ኦፍ ወርሺፕ ራሱ ተደርጎ ተቀምጧል መጽሐፍ ቅዱስ ላይ። ፓርት ኦፍ ወርሺፕ በእግዚአብሔር አብ ዘንድ ነውር የሌለበት አምልኮ ይላል። እንግዲህ መጽሐፍት ሁሉ በተባብረው በዚህ ደረጃ ከመሰከሩ ባገኘነው እድል በሙሉ መልካም ስራ ለመስራት አንታክት። ጋይስ ባገኘነው እድል በሙሉ መልካም ስራ ለመስራት አንታክት ለማለት ያክል ነው። እግዚአብሔር ያክብርልኝ። አንተ ሰውዬ እናመሰግናለን። በጣም ቃልት ያሰባል ካዶ ብቅ በል እያሉ ነው። ባይዘው እንዳለ የግሩፕ ልጆች እየጻፉ ነው። ከላይ ምናን እየገባ ነው። ብቅ በል እና አስተምረን ግሩፕ ላይ መቼ ይምጣ? ሰኞ ይምጣ? ቀን አመቻችና ችግር የለውም። አንተ የሆነ ቶፒክ እንነጋገርና እናንተ እናወራበታለን። ችግር የለውም። በቃ ይመጣል። ሰኞ ወይ ማክሰኞ ይመጣል። ከእግዚአብሔር ጋር በሰላም ይበለንና እና መኩ ብቻ በውስጥ ጽፍላችኋለሁ። መታችሁ እንትን ትላላችሁ። ከአንተ ለምደው ማለት ነው። ልክ እንደዚህ ጽፍላችኋለሁ ግሩፕ ላይ ማለት ነው። እንዴት ናችሁ ምናምን ስል እና ጭስ ሪፕሌስ ያደረጉ ጭስ እንዴት ነው? እኔማ ባይዘው ልምድ ሆኖብኛል። የሆነ ቤት ስገባ ጭስ ነው የምለው። በቃ አራት ትችላቸውም። አንተ ግሩፕ ላይ ያሉትን ልጆች አንድ ተናግሬ እወጣለሁ፣ እጠፋለሁ። አልችላቸውም እና እኮ ደስ ይላል። ግን ደስ ይላል። መቤቴን በርታ አንተ ሰውዬ። ግሩፕ ብዙ ጊዜ ሰዎች ይጀምራሉ። ይሄ አለ አይደለም ፓፓ ኮመንት እዮባ ጽፎልሃል ጋዲ። ይቅርታ ግን በጣም አይ ለኔ ስታስብልኝ እንደዚህ ማለት ነው። ቲክቶኩን ኩሽን አደረገው እንዴ ሰማ እንዴ ናቱ። እኔ ማውቀው ኪችን ላይ ባይዘው አሁን እኮ ጭስ ቀርቷል። በስቶቭ ነው እዮባ ዛሬም ከሰል እያቀጣጠለ ነው። ታውቃለህ ኩክ የሚያደርገው ድሮ ነበረ ኩሽና። ኧረ ይደብራል። ኧረ ና ገባና የሆነ ነገር በለው እንዴ። አንተ ግን አሁን የተናገርከው ነገር ግን ትክክል ነህ እኮ ባይዘው ሚታ እንዴት አላችሁ? አሁን የተናገረው ነገር ምንም ክርክር የማያስነሳ አሁን በዘመነ ስቶቭ ውስጥ ከሰል እንዴ ጭስ በጭስ አደረገው ሲል እኮ ዮባ አራጋቢ መሆኗን አስፋተተች። ሳት ታውቃለህ፣ ለእሱ ነው የታየው አራጋቢ የሚለው እኮ በጣም ናቱ። አንዳንድ ጭዌዎች እየመጡብኝ ነው። አሁን መኩኔ ስገባ ለምንድን ነው ማይክ የምታበራው? እንዴት ነው ዮባ ይወዳል እኮ መኩ ይወዳል እኮ እንዴ። መኩ ለኔ ያለው ፍቅር ይላል። ኧረ በጌታ ሰዓት የራሱ ጠፍታ ወይ እንዴ
እንዴ መኩ ምንድን ነው የምትለን እንዴ? እየዋ ነው በእናትህ ትናንትና ሰዓት ጠፋ ጌታን እንዴ እና እኔ ምን ላድርግ ምን ላድርግ ይለኛል እንዴ? የትኛው ሰዓት ነው መኩ? ኧረ በጌታ ፊቱ ላይ የሚያስቀው ፊቱ ላይ የሚያስረው አረጋዳ ይባላል። ምን ሆነ ነው ፊቱ ላይ ታሰራል ሰዓት? ኧረ እንደዛ አይባልም። ጋዲ እንዴት ሌው ዮባ ጋዲ ምንድነው የሚያወራው እንዴ? ሰዓት ነው ወይስ እንትን ምንድነው? ምላስ ነው የጠፋበት። እንደው ጸጥብቲ ሳባ ወደ ላይ ዞረች። ሰላም ነበርሽ እኮ ጋዲ ሲያወራ ጸጥ ብለሽ። አይ ለማንኛውም ምንም ቢጠፋብህ ጋዲን አፋልገኝ አትበለው። እኔ ነኝ ያልኩህ ትጠቀማለህ። ናቱ እህቶች በዝቶብናል፣ ወንዶችም ይምጡ አሉ ግሩፑ ላይ። ስምንት ወንድ ነው ያለው። ሶሪ አይ ስምንቱም ወንዶች ራሱ እግዚአብሔር በኖህ ዘመን 8 ነፍሳት አልነበር የቀሩ? ችግር ቢመጣ 8 ወንዶች ብቻቸውን ይቀራሉ። ይዘው ይሁኑ። ድሮም አይወጣልንም ብያለሁ እኮ የጋዲ ነው። እኔ እኮ አይደለም እኔ ኮስተር ብሎ አንተ መሀል ጨዋታ ላይ ማለት ነው ምን አይነት መሾመት ምን እንዳለበት አላውቅም። ጥድት ያለ ምንና አንተ እንዳልከው አይ ነው ምንና እሱ እንዳለው ቀላል ቢሆን አሜን ነበር እኮ የምንለው። ለምን እሱ አይሞክረውም? ዝም ብሎ ዜዶ ለና መኩ በነገራችን ላይ ይሄን ፕሮፋይል ራሱ ቀይር ያመነሻ ቴንኪው። በፕሮፋይሉ ታስታውሳለህ ጋዲ ሄደበት ስማ። አረ ሲጀመር መኩ ሲጀመር የቀበሌ መታወቂያ ያለው ምናምን እየኖረ ነው፣ የሆነ ቤት ውስጥ ይኖራል። እንደዚህ አይነት መናኝ የለም ብራዘር። ጌታ ያለው ብትወዱኝ ሙሉ ንብረትን ሸጠ። እኔ አሁን አቅም የለኝም፣ ሁሉን ነገር መኩ ለኔ ያስፈልግ መነን እንደዚህ አይነት መነን የለም። እንዴ መኩ አልችልም እኮ ችግር የለውም አልችልም። ጋዲ መኩ ቆይ መኩ እንኳን ያለውን ሊሸጥ ይቅርና ማለት ነው ባንክ ያለውን ብር ለማስጠበቅ እኮ ድጌ የሚከፍል ሰው እኮ ነው። የሻይ 2000 ብር በደንብ ጠብቁት። ማናጀሩ እንደታቃል አስጠርቶ በቃ ብር ውሰድልን አትጨቅጭቀን፣ ሁሌ እየደወልክ ደህና ነው ወይ ብለህ አንታይ። እንዲያውም ፕራይቬት ባንክ ነው የሚያስፈልገኝ ፓፓ። ወይ ፕራይቬት ነው ነገረህ እኮ ጠቀሰህ እኮ። አይ እንትን አታርግ። አይ እዮባ ደግሞ አካውንት ውስጥ ያለችውን ያቺ 30 ሺህ ብር ይፈረደባት ነው። ሌላውን መኩዬ ኮሚሽኗን በውስጥ ላከልኝ። በቃ ይሁን ወሬውን ዝም አስብዬልሃለሁ። ቴንኪው ፓፓ። አይደለም ጸባዩን ፕራይቬት ያድርገው ብሩን ይተውና። ኧረ ጸባዩን ፕራይቬት ያድርገው። ኧረ አንተ ልጅ እንዴ ምን? እሺ የኔ ጸባይ ኧረ ሰዎች ይመሰክራሉ ፓፓ። አይ መኩ ምርጥ ባህሪ ያለው ልጅ ነው። እኔ መኩ ግን ማለት ነው እንደውም እኔ መኩ እስከዛሬ ስለ መኩን የመሰለ ልጅ ማለት ነው ሲንግል መሆኑ ትንሽ በጣም ነው እኔ ፐርሰናሊ ናት የሚጨንቀኝ ሳስበው ራሱ የምር ወደ 8ኛው ሺህ እየመጣን ነው ብዬ እንዳስብ የሚያደርገኝ። ቆይ አንዴ ይባ ቆይ አንዴ ተናገርልኝ ብሎ ነው እንዴ ኮሚሽን የምለው ስለምንድን ነው? አንተ ደግሞ 8ኛው ሺህ ምልክቱ ራሱ አንዱ ምልክት እሱ ነው። ባይዘው መኩን የመሰለ ልጅ ምንም ሰው አለማግኘት። ቆይ አንዴ ይሄ ልጅ እንዴ መኩ እንዳያገባ ነው እንዴ እንቅፋት አይደለም። ስማ ኮሚሽን ከሰጠህ ማለት ነው አንተ ጋር ነው የሚኖረው ሁልጊዜ እየመጣ መልስልኝ። ሰማ ለጋዲ በውስጥ የተላከለት ቴክስት
ኧረ በብቸኝነት መሞቴ ነው ጎበዝ። ኧረ ቤቱ በላኝ። አይ መኩ አገልግሎት ላይ በጣም ትኩረት አድርጋል። በጣም አገልግሎት አብስታል መሰለኝና ያካህን እንዳሉት ልምከረኝ። የምሬን ነው። እናትሽ ያካህን ትዝ አይልም? አንዱ ሁሌ ቤተክርስቲያን እየመጣ ይጸልያል። ጌታ ሆይ እንደው እባክህ ሚስት ስጠኝ እያለ አንድ አባት መጡና አረ ልጅ አንዳንዴም ካፌ ወጣ በላሉት። ጋዲ እኔ ያው ታውቃለህ ሰማህ። አረ ሚውት አታርጉት፣ መኩ ሚውት አታርጉት። የምር ያወራበት ነው። አይ ሚውት ራስሽ እያደረግሽው እመቤቴን አላረኩትም። አይ መሰለን ናቱ እሱ ነው ያወራው። አይሰማም ፓፓ መታል መኩዬ ለጋዲ መልስለት። አሁን አይ ጋዲ ናቱ ስማት። ናቱ አለ እሱ ነው ያወራው ነው አይደለም እንዴ? እኔ በጣም ወደው ወንድሜ እንዴ ምንም አላ ዲያቆን እኮ ያገኘውን ሁሉ አይነካም። ለዛ ነው 5 ገበያ ውጣ ይላል አንዷን ለማግኘትና ለዛ ነው አናምንበት። እኔ ግን አምናለሁ ኩናህን ማለት ሲጀምር አይ ከተዳር በፊት መንካት አምሮ ነበር። ከተዳር በፊት መንካት አምሮ ነበር። አረ ላንቺ ነው ያልኩሽ። መጉ እኔ ያልኩ የጭው ይቅርብ። እመነኝ ትጠቀማለህ። ታች ሆነህ ታመሰግነናለህ። የጭው ይቅርብ። አይ መኩ ምርጥ ሰው መቤቴን በጣም ቀን የሆነ ሰው ምስኪን ልብ ያለው ልጅ በእውነት ረግጠሽ ስታበቂ ቀን ሰው ትይዋለሽ። ጋዶ እኮ እንዲህ ነው። ጋዶ እስከታች ከወጣች በኋላ ምን ያደርጋል? ቅንነቱ ከብቸኝነት አላደ ነው። አይ አድኖኛል ከብቸኝነት ይሻል ማለት ነው። ለምንድን ነው መቻዬ ሲያወራ ምቅርቲ ምናምን እያላችሁ የምጽፉት ኮመንት ላይ? ምንቲ ምቅርቲ ምናምን እያሉ እየጻፉ ነው። አረ ማለት እኮ በትግረኛ ነው ፓፓ። ምን ማለት ነው? ምን ማለት ነው? ቆንጂዬ ማለት ነው። አንተን ነው? አይ አንተን ነው። እኔን ከሆነ ልክ ናቸው። አንተን ከሆነ ግን መነጽር ተጠቃሚዎች ናቸው እርግጠኛ ነኝ። አረ እኔ አሁን ስለ ምጽዋት እያስተምርናት እስካሁን ስለ ምጽዋት አስተምረን እና እዚሁ ልጅ ስማ ጋዲ ፊት እኮ አይረዳ ነገር ምን እናድርግ? መኩ እኔ አይ አንዳንዴ እንትን ነው ግን ይመስለኛል ወረደ እንዴ ማን ያሰው ራሱ ወረደ? አይ ራሷ ናት። መኩታ ምርጥ ሰው። አይ ወይ የጀማው በጣም ቅን ሰው ነው። መኩ በጣም የምንወደው ነው። በእውነት በእውነት ቀልዱ ቀልድ ነው። ጀማው በጣም ቅን የሚባሉ ሰዎች መኩና እንትና ማን ነው አንተሽ ምናምን ናቸው። ጋዲ እንኳን ተውት እንጀምር እዚሁ ስበርስ እንረጋገጥ። እኔ እናንተ ፍቅር ነው ያበርደውና ብርዶ ተወስብሰን ገብተን እሱ ላይ ነበር ወጣጥ ነው። አይ ናቱም የቤቱ ባለቤት ነው። እሱማ ይወርደናል በኮንፊደንስ የቤቱ ባለቤት ነው። አይ እኔ ባለፈው ማይኩና የናቱ አንገት አለለ እያለን ሲሉ አረ ደግሞ ፓፓ ላይ የሰሩትን አላየሽም እንዴ? ቆይ አዩባ ሰባ ናቲኮ ማይኩን ይዞት እኮ ስካርፍ ያደረገ ነበር የሚመስለው። አንድ ናቸው ማይኩም ሰውነቱ። ታይ ጋዲ ያንቺም አለ ጋዲ ያንቺም አለ ታይ እንዴ! አረ እናንተ ሰዎች ይሁንሽ። ቆይ እኔ ግን ናቱ አንድ ችግር ምን እንደው ታውቃለህ? ቲክቶክ ላይ ማለት ነው
የሆኑ ለየት ያሉ ኮመንቶች ስመለከት ናቱ ፍታ ምን ለጥፍ ነው? አይ ያንተን አይደለም። እዛን ቀንማ ጥሩ ፎቶዎች ተነስተናል። ያ ጀለስን አታያትም እንዴ? መቼ ነው እንደዚህ ያዘሽ? መቼ ነው እንደዚህ ያዘሽ? አሳቀኝ እኮ ኮመንት ላይ ነው የዮባ ስራ በስቶ ነበረ፣ የተመጠጠውን ሲጠርግ ነበረ። ከዛ በኋላ አራኪዮስ አኬ ማይኳ ግን ማይኳ ማለት ነው። ገና እንደመጣ ነው የተሳሳቅ ነው ማለት ነው። ገና እንደመጣ ማለት ነው። ጀለስ ግን እንዲያርጋ ያዘችው ባክግራውንዱን አጠፋው። አላጠፋውም ነው ይታያል። እስቲ አሁንስ ጠፍቷል። አሁን ጠፍቷል። አሁን ጠፍቷል አለሽ ጋዲ። እሺ አሁን አሰብስት ማን የነቀለ? እሺ ና አረ ምንም አይታይም። እናቱ ጥቁር ነው። አንቺ ነሽ አሁን መታ ቆይ ሰባት ጋር አይ አይደለም። ቅድም ግን አዮባውን እኔ ለምንድን ነው ያወረድከኝ? ፓፓ እናቱን ያወረደ ካለኔ አይሆንልህም። አልበቃ አንተ ታች እኮ ከኔም መሆን አለብኝ። ኧረ አኬ ላይማ አትሄዱበት። ኧረ ኮመንት ላይ እየሄዱበት ነው። አኬ የተወደደ ወንድማችን ነው። በጣም 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 ግን ገስት ላይ አይደለሁም እንዴ? ገስት ላይ ነኝ። ያ ገስት ላይ ነሽ አውሪ። እሺ እኔ እኮ ቅድም ነው የገባሁት እኮ ጋዲ ማስታወቂያ ሰራለሁ ያለ ሰዓት ነበር የገባሁት። አዎ ቤተሰብ ነሽ ብለን ይኸውልሽ ወደ ወሬ ሄደን አውሪ። ጸጥ ውስጥም ታፈላለጉ ስር ጊዜ ከዛ ግን ተጀናጀኑ አላልኩም ነው ያልኩት። አቤት መኩአው ሰርች እያደረገው ነው ግሩፑን። እናቱ የሚያስበው ግሩፑን ሲጀምር ወንድሞች ቲክቶክ ላይ ይማሩ፣ እህቶች ደግሞ ቴሌግራም ላይ ይማሩ በሚል መሰለኛል። እኔ እንደዛ አላሰብኩም። ይቅርታ ግን እንደዛ አላሰብኩም እንዴ ጋዲ ከነኩ ወንድ የለም አይደለም አለ ጣል ጣል የተደረጉ አሉ። ግን ዜሮ ፎር ሆነ ዜሮ ፎር ግቢ ያለ የካፌ ምግብ ተጠቅማል የተወሰነ ጊዜ ስጋው ተብሎ ምን የተወሰነ ሙሉን እኔ ነን ካፌውን ያላቅ
ናቱ ብሶትን አትናገር ብራዘር። እኔ እኮ ለምሳሌ ተጠየቁ የምሬ ነው። እንዴት ነው የማልናገረው? ጀለስ እና ያው 04 ላይ እንደዛ አይደል? ቀይ ወጥ ተብሎ የሆነ 3 ፍሬ ምናምን ስጋ ነው ደቅ የሚለው 2 ወር 3 ፍሬ ነገርና አሁን የናቱን ግሩፕ እንደዛ እየሆነ ነው የሚል ቅሬታ እየቀረበ ነው። በቃ አድሚኖች እነማን ናቸው? መፍትሄ ስጡ ለዚህ ነገር። ይሄው መፍትሄ ስጠኝ እኮ ነው ጋዲ። አንዴ ናቱ አድሚን አረቀኝ እንዴ ፓፓ? አይ እሷ አድሚን ናት፣ ዮባ አድሚን ነው ለምሳሌ። እንዴ ታዲያ ዮባ እያለ ዋናው ዮባ አይደል? ዮባ መፍትሄ ስጥ እንጂ መኩን ብሎክ አድርጎታል መሰለኝ። እሱማ መፍትሄ ሰጠው። እንትን ግን አትበሉ። ምንድነው ይሄ ዲስኮኔክት አትደራረጉ። ከላይ አልጻፈልኝም። አይ ቲንክ ራሱ መሰለኝ ከላይ ምንም አልጻፈልኝም። ምንም አልጻፈልኝም። ያ እስቲ ቆይ ኔትወርክ ምናምን ይሆናል ወይ እንትን አድርግሽ መኩን አስገባው ግሩፕ ላይ እና አድሚን አድርገው። መኩ ማኔጅ አድርግ። እንደዚህ አይነት ነገር ጎበዝ ማኔጅ ማድረግ። እሺ ማለት ልጆቹ ካልገቡ ምን ነው ግን ማኔጅ የሚያደርገው? ወንዶቹ ካልገቡ እህቶችን ነው። ኦ እሺ ታዛዥ ነኝ እንዴ። ያዲ ደግሞ እህቶችን እኮ ይሄው ናቱ ማኔጅ እያደረገ ነው። አረዳሽ አዲ እንዴ ፌር እኮ አይደለም ሬሾ። አሁን 8 ወንድ ለ1000 ስንት ነው? 1 ፖይንት ምናምን ሴቶች ከዛ 8 ወንድ ዲስትሪቢዩሽኑ ራሱ ፌር አይመጣም። ባይ ዘ ዌይ 8ቱም ወንዶች ድምጻቸውን ሰምተናቸው አናውቅም። 3ቱን 4ቱን ነው የምናውቀው። ያው 8 ይሆናሉ ብለን ገምተን። እኔ የምፈራው አንዳንድ ወንዶች በሴት ዩዘር ኔም ገብተው እንዳይሆን ፓፓ። ዘመኑ ከፍቷል። የምር እንደዛ ማሰብ ይሻላል። እንደው አረ ወንዶች ግቡ። የናቱን ግሩፕ ወንድሞች እየተቀላቀላችሁ በጣም ቅሬታ እየበዛበት ነው። አደራችሁ። ግን የሚገርም ነገር ያሉት ወንዶች በጣም ቤስት ናቸው። በቃ በስመ አብ ደስ የሚሉ ናቸው በጣም ማለት ነው። አንባቢዎች ናቸው ምናምን። አክቹዋሊ ሴቶቹም እንደዛ፣ ግን ወንዶቹም ደግሞ በጣም ናቱ ወይ ትቆያለህ እንዴ? በቃ ይኸው ለውጣ ነው። ክፈት በቃ ጋይስ። እስኪ መጀመሪያ ግን የምታዩ እስኪ አንድ ጻፉና ብዙ ሰው ካልመጣ አልከፍትም። ግን ኦኬ እሺ። እኔ ነገ እንትንም ስለሆነ ምናምን ጠዋት ላይ ከፍተህ በስርዓት ሰው በደንብ ሰብሰብ ብሎ ቢታይ ብዬ አስቤ ነው። ሰዓቱም ስለቆሰው ሙድ እንዴት ነው አንተ? አዎ ጠዋት